ሰላም ውድ የዳፍክ ቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አስተማሪ የሆነ መንፈሳዊ መልእክት እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻው ምልክቱስ ምንድነው አሉት። ወዳጆቼ፣ ቅዱሳን ሐዋርያት ወደ ጌታችን ቀርበው ነው የጠየቁት። እኛም የሕይወታችንን ጥያቄ እንዲመልስልን፣ የሕይወታችንን እንቆቅልሽ እንዲፈታልን ወደ ጌታችን በጸሎት ጠጋ ብለን መጠየቅ ይገባናል። ቅዱሳን ሐዋርያት በዚህ ጥያቄ ሁለት አንኳር ጥያቄ ነው የጠየቁት። አንደኛው ለፍርድ መቼ ነው የምትመጣው ብለው የጠየቁት ሲሆን፣ ሁለተኛው የዓለም መጨረሻ ወይም አንተ ለፍርድ ከመምጣት በፊት የሚመጡት ምልክቶች ምንድናቸው ብሎ ነው የጠየቁት። ጌታችን ለቅዱሳን ሐዋርያትና ለኛም በሚገባንና በቀላሉ እንዲሁም በግልጽ መልኩ ለፍርድ ከመምጣቱ በፊት ቀድመው የሚመጡትን የሚሆኑትን ምልክቶች እንዲህ በማለት ነገራቸው። እነዚህ ጌታችን ለፍርድ ከመምጣቱ በፊት ቀድመው የሚመጡ የሚታዩ 13ቱ ምልክቶች ናቸው። አንደኛ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ ብሎ ምልክቱን ነገራቸው። ይህ ጌታችን የተናገረው ምልክት ሐዋርያት እንዲሰሙ እኛ ደግሞ እንድንጠነቀቅበት ነው የነገራቸው። ዛሬ ከወደ ምዕራባውያን ክርስቶስ ነን በማለት የተነሱትን በዘመናችን አይተናል። ሁለተኛው ምልክት ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው ብሎ መደንገጥ እንደሌለባቸው ነገራቸው። ይህም በዘመናችን ተፈጽሞ አይተናል፣ እያየንም ነው። ጦርንም የጦርንም ወሬ ተሰማላችሁ ያለው ጦርነትን፣ መገዳደልን፣ በጦርነት እርስ በርስ መተላለቅን ለማለት ነው። ይህ ምልክት ደግሞ ተፈጽሟል። ምሩቅ አስኬደን በሀገራችን ስንት ጦርነቶችን አየን። በጦርነት እርስ በርሳችን ተፋጀን። ጦርንም የጦርንም ወሬ ተሰማላችሁ እንደተባለው ይኸው ጠዋት ማታ ዜና ብለን የምንሰማው የራሳችንንና የየሀገራቱን ጦርነት ነው። ጦርነት፣ ሞት ዜና ሆኖ ተሰማላችሁ ስለተባል እየሰማን ነው። ሶስተኛው ምልክት ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳል ያላቸው ነው። ይህ ምልክት በዘመናችን ተፈጽሟል። አንዱ ሕዝብ በአንዱ ሕዝብ ላይ፣ አንዱ ብሔር በአንዱ ብሔር ላይ በተለያየ ምክንያት እየተነሳ ሀገራዊ ቅርጽ እየያዘ አፋጅቷል፣ እያፋጀ ነው። አንድ መንግስት በአንድ መንግስት ላይ እየተነሳ በእነሱ ምክንያት ህዝብ ያልቃል፣ ይተላለቃል። በአሁን ሰዓት ዓለምን እያሰጋትና ለታላቅ እልቂት እያዘጋጃት ያለው መንግስት በመንግስት ላይ መነሳሳት ነው። አራተኛው ምልክት ረሃብ ነው። ይህም ተፈጽሟል። በሀገራችንና በዓለማችን በሚሊዮን የሚቆጠሩ ሰዎች በረሃብ ይሰቃያሉ። ረሃብ ሲባል የእህል ረሃብ ብቻ ይመስለናል። ዛሬ ፍቅር ተርበናል፣ ሰላም ተርበናል፣ ጤና ተርበናል። ዛሬ በስጋችንም በነፍሳችንም ረሃብተኞች ሆነናል። አምስተኛው ምልክት ቸነፈር ነው። ቸነፈር ማለት አጣዳፊ መቅሰፍት፣ ተላላፊ በሽታ፣ ተስቦ ወረርሽኝ፣ እልቂት፣ መቅሰፍት ማለት ነው። ቸነፈር ደግሞ በዘመነ ኮሮና በደንብ አይተነዋል። ስድስተኛው ምልክት የምድር መናወጥ በተለያየ ስፍራ ይከሰታል የተባለው ነው። ይህም በደንብ እየተፈጸመ ነው። የመሬት መንቀጥቀጥ በአሁን ጊዜ ከመቼውም በበለጠ ቀድሞ ባልሆነና ሰምተን በማናውቀው መልኩ በአስደንጋጭ ሁኔታ ለሀገራት ስጋት፣ በየሀገሩ ለብዙ ሺዎች እልቂት እና ሙት እንዲሁም ንብረት መጥፋት፣ ለመፈናቀል ምክንያት እየሆነ ነው። የመሬት መንቀጥቀጡን ሳይንሱ ይህን ያህል ሬክተር ስኬል እያለ ደረጃ እያወጣለት ሳይንሳዊ ምክንያትና መላምት ቢሰጥበትም የመሬት መንቀጥቀጥ የጌታ ምጽአት ምልክት ነው። ሰባተኛው ብዙ ሐሰተኛ ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ያለው ነው። ዛሬም አንዳንዶች ከመቼውም ጊዜ በበለጠ ያለ መንፈስ ቅዱስ ሿሚነት በራሳቸው ስጋዊ ፍላጎት ነብይ ነን በማለት ለብዙዎች የመሰናከያ ዓለት በሞላ ይገኛሉ። ስምንተኛው ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ያለው ነው። ይህ ሁሉ ፍጻሜ የሆነችው ፍቅር በእኛ አመፅና ኃጢአት ምክንያት ቀዝቅዛለች ብቻ ሳይሆን ከአብዛኞቻችን ከዓለማዊም ከመንፈሳዊም ሰው ጠፍታለች። ፍቅር በአሁን ሰዓት ስሟ ብቻ ነው የቀረው። ዛሬ ፍቅር ማደሪያዋ ከሆነች ከአባቶች ከመንፈሳዊ ሰዎች ልብ ወጥታ ትንገላታለች። ከክፋታችን የተነሳ ፍቅር ማረፊያ አጣች። በመንፈሳዊ ሕይወታችን እርስ በርሳችን ፍቅር የለን። በትዳራችን ፍቅርና ክብር የለን። እናትና አባት ከልጆቻቸው ጋር ፍቅር የለ። ልጆች ከቤተሰቦቻቸው ጋር ፍቅር የለ። ፍቅር ከሰዎች በተለይም ከመንፈሳዊ ሰዎች ሕይወት ስትቀዘቅዝ ስትደበዝዝ
የጌታ የምጽአት ምልክት እንደሆነች ማንም አላስተዋለም። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 13 ቁጥር 2 ላይ ትንቢት ቢኖረኝ ምስጢርም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ብሏል። ዛሬ ብዙዎቻችን በመንፈስ ሕይወታችን ዕውቀት አለን፣ ግን ፍቅር ስለሌለን እንደ ቃሉ ከንቱ ነን። እምነት አለን፣ ግን ፍቅር ስለሌለን ከንቱ ነን። አብዛኞቻችን መንፈሳዊ ማዕረጉና ስልጣኑ አለን፣ ፍቅር ግን የለንም። ስለዚህ ከንቱ ነን። ቆቡ፣ ካባው፣ መስቀሉ ያለ አቅማችን የተሸከምነው ለዛውም የማንሰራበት ተግባራችንን የማይገልጸው የማዕረግ ስሙ አለን፣ ግን ፍቅር የለንም። ስለዚህ ከንቱ ነን። ያለ ፍቅር፣ ያለ ንስሐ፣ ያለ ይቅርታ የምንጸልየው ጸሎት፣ የምናቀርበው መስዋዕት፣ የምንፈጽመው አምልኮት ከንቱ ነው። ቅርብ የሆነው እግዚአብሔር እንደ ሰማይ የራቀን እኮ ፍቅር ስለሌለን ነው። አባቶቻችንን የተለመነው እግዚአብሔር ከኛ የራቀው ፍቅር አተን ነው። ዛሬ እርስ በርሳችን ፍቅር በማጣታችን አይደል ወንድም ወንድሙን በአሰቃቂ ሁኔታ የሚገለው። የቤተ ክርስቲያን አገልጋዮችና አባቶች በአንዲት ቤተ ክርስቲያን እያገለገልን የተለያየ ነው ፍቅር ስላጣን አይደል? ያለ ፍቅር መንፈሳዊነት ከንቱ ልፋትና ጸጋ ቢስነት ነው። 9ኛው ምልክት በዚያን ጊዜ ለመከራ አሳልፎ ይሰጧቸዋል፣ ይገድሏቸዋል፣ ስለ ስሜ በሐሳብ ሁሉ የተጠላችሁ ትሆናላችሁ ያለው ነው። ዛሬ ኦርቶዶክሳውያን ለመከራ እየተሰጡ ነው፣ እየተገደሉ ነው። በአሕዛብም ዘንድ አይተን ሰምተን በማናውቀው መልኩ እየተጠላን ነው። ስለዚህ ይሄ ሊያስደንቀን አይገባም። የኛ ኦርቶዶክሳውያን መጠላት፣ መሞት፣ መገፋት የጌታችን የምጽአት ምልክት ነው። ይህ ይሆን ዘንድ ደግሞ ግድ ነው። 10ኛው ምልክት ለአሕዛብ ሁሉ ምስክር እንዲሆን ይህ ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል አላቸው። ይህ ወንጌል አልሰማንም ብለን እንዳንክድ በየቤታችን በማህበራዊ ሚዲያ በዩቱብ፣ በፌስቡክ፣ በቲክቶክ፣ በቴሌግራም፣ በዋትሳፕ፣ በቴሌቪዥን፣ በስልካችን ወዘተ ለፍርድ እንዲመች እየሰማን እየተሰበክን ነው። 11ኛው ምልክት በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይመጣል ያላቸው ነው። ይሄ ደግሞ እጅጉን አስፈሪና አስደንጋጭ ነው። ምክንያቱም ይመጣል የተባለው መከራ ዓለም ከተፈጠረች ጀምሮ ታይቶም ተሰምቶም የማያውቅ ነውና፣ ይሄ ምናልባት ሀገራት ጅምላ ጨራሽ መሳሪያዎችን ስለታጠቁ በእነሱ በኩል የሚመጣ ሊሆን ይችላል። ምክንያቱም ዓለምን ሊያጠፋ በሚችል ጅምላ ጨራሽ መሳሪያዎችን ለመተኮስ እየተፋጠጡ ብዙ ሀገራት አሉና፣ ሀያላን ሀገራት አሁን ባላቸው በፖለቲካ መተናነቅ በጅምላ ጨራሽ መሳሪያ ለመተላለቅ ብዙ ጠቋሚ ነገሮች አሉና፣ ወይም ዓለም አይታ የማታውቀውን የተፈጥሮ አደጋ ልታስተናግድ ትችላለች። ለምሳሌ ሱናሚ፣ ኃይለኛ ዝናብ የቀላቀለ ነፋስ ሃሪኬን የሚሉት፣ ነውጠኛ ነፋስ የሚሉት ቶርኔዶ፣ ብቻ አሁን የሰው ልጅ ባለው ቴክኖሎጂ ሊቋቋመው የማይችለው የተፈጥሮ አደጋ ሊሆን ይችላል። አሊያም ራሱ ጌታችን እንደ ኖህ ዘመን አይነት ከዛም የባሰ መከራ ሊያመጣብን ይችላል። በአጠቃላይ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይመጣል ስለተባለ የሚመጣውን የሚያውቀው ባለቤቱ ጌታችን ብቻ ነው። 12ኛ የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ ብሎ ለዛውም አስተውሉ የሚል ማሳሰቢያና ማስጠንቀቂያ አብሮ ተናግሯል። ዛሬ የተቀደሰችው ስፍራ በተባለችው በቅድስት ቤተክርስቲያናችን ደጅ የክፋት ርኩሰት ቆሞ እናያለን። ዛሬ በተቀደሰው ስፍራ የሚቆሙ ዘማውያን፣ ሌቦች፣ ጉበኞች፣ ዘረኞች፣ ዘራፊዎች፣ መተተኞች፣ አጋንንት ጎታቾች፣ የአምልኮት መልክ ያላቸው ግን አምልኮት የሌላቸው ቅጥረኞች፣ የስልጣን ጥመኞች ቆሟል። እነዚህ ሰዎችና እነዚህን ጥፋቶች በተቀደሰው ስፍራ ስታዩ ለዛውም ጌታችን አስተውሉን ያለው። ስለዚህ ዛሬ የጥፋት ርኩሰት በተቀደሰችው ስፍራ በቅድስት ቤተክርስቲያናችን ላይ ቆሞ ስታዩ የጌታ ምጽአት ምልክት እንደሆነ አስተውሉ። 13ኛው ምልክት ሐሰተኞች ክርስቶሶች ይነሳሉ ያለው ነው። ይህም ተፈጽሟል። ከወደ ምዕራባውያን እኔ ክርስቶስ ነኝ ብለው የተነሱ እና ብዙ ሕዝብን ያሳቱ ነበሩ። የወለላይቱ እመቤት ልጆች ጌታችን ለቅዱሳን ሐዋርያት ከዛሬ 2000 ዓመት በፊት በትንቢት መልክ የነገራቸው ዛሬ ሁሉም ተፈጽሟል። እስኪ ጌታችን ከተናገረው ውስጥ የቀራለ የለም? ካለም የጌታችን መምጣት ብቻ ነው። በዚያን ጊዜ መጨረሻው ይመጣል እንዳለ
ጌታችን ደግሞ ይመጣል። ጌታችን የምጽአቱን ምልክት በቅዱሳን ሐዋርያት በኩል ለኛ ከነገረን በኋላ ምልክቱን ብቻ ሳይሆን የምጽአትንም ምልክት ስናይ ምን ማድረግ እንዳለብን ነግሮናል። እነዚህም ከጌታችን ፍርድ እንድናመልጥ አድርጉ የተባልነው 4 ነገሮች ናቸው። እነሱም አንደኛ የትምህርታችን ርዕስ የሆነው ነው። ይህም ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና በማለት መምጫውን በመንፈሳዊ ዝግጅት እንድንጠባበቅ ነግሮናል። ጌታችን ተዘጋጅታችሁ ኑሩ ብሎናል። ስለዚህ እንዴት ነው የምንዘጋጀው የሚለውን ማየት ተገቢ ነው። በመንፈሳዊ ሕይወት ዝግጅት የምንለው ለነፍስ ማሰብ ነው። በሚያሳዝን ሁኔታ አብዛኞቻችን ሕያዊት ዘላለማዊት ለሆነችው ነፍሳችን አናስብም። የምናስበው የምንጨነቀው ጊዜያዊ ለሆነው ስጋችን ነው። ዝግጅታችን ስለ እውነት ቀላል ነው። ለብዙ ዓመታት የሰራነውን ኃጢአት በአንዲት ዕለት በንስሐ ማራገፍ ነው። የትኛውንም በደልና ኃጢአት ብንሰራ ኃጢአታችን እግዚአብሔር ከሰጠን ከንስሐ በላይ አይሆንም። እግዚአብሔርም በንስሐ ይቅር የማይለን አንዳችም ኃጢአት የለም። ደስ የሚለው በቤተ ክርስቲያናችን አንድም ኃጢአት ከንስሐ በላይ የሆነ የለም። ሁሉም ኃጢአቶች ከንስሐ በታች ናቸው። የእግዚአብሔር ምሕረትና ቸርነት ከኃጢአት በላይ ነው። የኛ ኃጢአት የደም ጠብታ ነው። የእግዚአብሔር ቸርነት ከውቅያኖስ በላይ ነው። የደም ጠብታ የውቅያኖስን ውሃ እንደማያደፈርሰው ሁሉ የኛም ኃጢአት የእግዚአብሔርን ቸርነት አይበልጥም። እስኪኛ ለንስሐ እንዘጋጅ። እግዚአብሔር የሚያደርግልንን የቸርነቱን የፍቅሩን ሥራ እናያለን። መዘጋጀት ማለት ንስሐ መግባት፣ የበደሉትን መካስ፣ የቀሙትን መመለስ፣ የተጣሉትን መታረቅ፣ ቂም የቋጠሩበትን ልብ በይቅርታ መፍታት፣ በጾም በጸሎት በስግደት ተግተን በመጨረሻም ቅዱስ ሥጋውንና ክቡር ደሙን መቀበል ነው። ይህን ካደረግን የክርስቶስን ሰማያዊ መንግሥት ለመውረስ ዝግጁ ነን ማለት ነው። ቅዱስ ዮሐንስ በአንደኛ ዮሐንስ በምዕራፍ 2 ቁጥር 28 ላይ ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ ብሎ አደራ ብሎናል። ስለዚህ ጌታ ፊት እንዳናፍር በንስሐ እንኑር። ጌታ ፊት እንዳናፍር ቅዱስ ቁርባን እንቀበል። ጌታ ፊት እንዳናፍር ተዘጋጅተን እንኑር። ጌታችን ሊፈርድብን ሳይሆን ሊፈርድልን፣ ሊኮንነን ሳይሆን ሊያጸድቀን፣ ሰማያዊ የክብር ዋጋችንን ሊሰጠን ከፈለግን በንስሐ ተዘጋጅተን እንጠብቀው። ሁለተኛው ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ብሎናል። ወዳጆቼ ጌታችን መቼ እንደሚመጣ አይታወቅም። አንዳንዶች አፋቸውን ሞልተው ዕለታቱ፣ ክስተቱ፣ ነገሮቹ ሲገጣጠሙ ጌታ ሊመጣ ነው ይላሉ። አንዳንዶቹም በቃ መጣ የሚሉም አሉ። ራሱ ጌታችን በማቴዎስ ወንጌል በምዕራፍ 24 ቁጥር 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር የሰማይ መላእክትም ቢሆኑ የሚያውቅ የለም በማለት እንኳን ሥጋ የለበሰ የሰው ልጅ ቀርቶ ረቂቃን የሆኑት ቅዱሳን መላእክት እንኳን የጌታችንን የምጽአት ቀን አያውቁም። በማቴዎስ ወንጌል በምዕራፍ 25 ቁጥር 13 ላይ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ብሎናል። ስለዚህ ከተኛንበት ኃጢአት በንስሐ ልንነቃ ይገባናል።